ሰላም ሰላም፣ ውድና የተከበራችሁ የዓለም ተከታታዮች በሙሉ ማለት ነው ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? ያላችሁ ያለው ማለት ነው። በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ደግሞ ባጅላ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ባጅላ የፈረንጅ ነው። በፈረንጅ ስል ማለት ነው እና የፈረንጅ ባቄላ ነው ማለት ነው። አያችሁት አይደል? ወጥላችሁ ማለት ነው። አተላለቁና ይሄ ባጅላ ነው። አሁን ነክሬው አድራለሁ። ግዴታ ማታ መነከር አለበት። ነገ ጧት ተነስተን እንቀቅለዋለን ማለት ነው ውዶችዬ። እና ማታ እንደዚህ ነክረነው እናድራለን። ከዛ ነገ ጧት ማለት ነው እንትን እንላለን። እያችሁት ነው። እዚህ ነው እንግዲህ ማለት ነው። ጋኑ ይሄ ነው። ጋኑ ጋን ነው አይደል የሚባለው? ጋን ነው ጎታ ነው የሚባለው? ጎታ ነው ወይስ ጋን ነው የሚባለው? እስቲ ተናገሩ ማለት ነው። ምንድን ነው የሚባለው? ኤልባ ነው እንዳትሉ ማለት ነው። ጎታ ነው? ቅርጫት ነው? ቅርጫት ነው የሚባለው? ቅርጫትማ አይደለም። ቅርጫትማ እኮ የሆነ እንትን መሸከሚያ ነው መሰለኝ እሱ ማለት ነው። እንግዲህ ጎታ ነው የሚባለው። አንደኛው ጎታ ነው፣ አንደኛው ደግሞ ጠፋብኝ እናንተ ማለት ነው። ወይኔ በላቸው ጠፋብኝ ማለት ነው። ለማንኛውም ይሄ ነው ማለት ነው። ምንቸቱ ይሄ ነው። ምንቸትም ያው የጠላ ማረጊያ ነው መሰለኝ ምንቸት ማለት ነው። ለማንኛውም ወሬ ከማደባለቅ የመጣሁበት እንድስራና ላሳያችሁ እንዴ ንፍሮ ጥሬ ከማደባለቅላችሁ ማለት ነው። በአንድ እጄ ስለሆነ አልተመቸኝም ማለት ነው ውዶቼ ማለት ነው። ስለዚህ እንትን ማቆም አለብኝና ላጥፍ ያሳያችኋል። አንድ ዝራ አጥቤዋለሁ። ቆሻሻ የለውም። ዋዙ ጠዋትም እናጥበዋለን። ሰንጠች እናጥበዋለን። እንግዲህ ይሄንን በመሰል አጥበናል ማለት ነው። ጠዋት ደግሞ ተዘፍዝፎ ያድረው እንዲፋና እጥብ አድርገን እንጥደዋለን ማለት ነው። ጨው ብቻ ነው የምንጨምርበት። ባጅላ ላይ ምንም አይነት አንጨምርበትም። ወይም ቃሪያም ሆነ ፍልፍል ምናምን አንጨምርም። ጨው ብቻ ነው የምንጨምረው። ጨምረን እንቀቅለዋለን። ሊበስል ሲል እንዲሆን ጨው መጨመር እንችላለን። መጀመሪያ በስሎ ማለት ነው። እና አሁን በዚህ መልኩ ዘፈዝፈዋለሁኝ ከድነዋለሁ ማለት ነው። ከድነውና ያድራል። ነገ ጧት ስነሳ እንግዲህ ቀቅለዋለሁ ማለት ነው። ከዛ ቡና ሻሂ ምናምን ሲፈልቶ ከቁርስ በኋላ ማለት ነው፣ ከፍጡር በኋላ እንግዲህ ይቀርባል ማለት ነው እላችኋለሁኝ። አንድ ላይ ከቡና ጋር ይበላል ማለት ነው። ቁጭ ብሎ ጠርጠር ማለት ነው። ሰምታችኋል ውድ ሀገሬ ልጆች፣ ናፈቃችሁ ባቄላ እኔ ጋር ኑቶ ለማለት ነው ትላችሁ። ላይክ አርጉኝ ደግሞ ላይክ አርጉኝ እስኪ ፈምሱኝ። በውጭም በሀገርም ያላችሁ ፈመስ አርጉኝ ማለት ነው ውዶችዬ። ሁላችሁም ላይክ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ። በኮሜንት ከች በሉኛም ከች እንላለን ማለት ነው። መጨረሻውን አሳያችኋለሁ። ለአሁኑ ይህንን ይመስላል ማለት ነው። አብረን እስከ መጨረሻው እናየዋለን። እናንተ ብቻ ላይክ እያደረጋችሁ ማለት ነው። እሺ ወዳችኋለሁ ማለት ነው። ስላችሁ አሁን ከድነዋለሁ። በቃ ይከደናል። እንደዚህ አድርገን ክድን እናደርገዋል ማለት ነው። ክዳኑ የራሱ ክድን እናደርገዋል ማለት ነው። እሺ እንግዲህ ጥደናል ማለት ነው። አሁን ክዳናችንን እንከድነዋለን። ውሃ ትንሽ እንጨምርበታል። በአንድ ገረዛው እንዲበስል ማለት ነው። ትንሽ ጨምርበታለሁ። አነስ ስለዋል ውሃ እና ይሄን ይመስላል። እንደዛ አድርጋችሁ ቀቅሉ ማለት ነው። ሲበስል ደግሞ እናያለን አብረን። እናንተ ላይክ ሰብስክራይብ እያደረጋችሁ ብቻ እንዳትረሱ ማለት ነው። ላይክ አድርጉ። ይሄን የመሰለ ባቄላ ማለት ነው። ባቄላ ነው አይደል? ባቄላ የእሸት የኔ ባቄላ እሸት በጣም ነው የምወደው በነገራችን ላይ እንደው
ማለት ነው። ባቄላ እሸትዬ በጣም እወዳለሁ። በቀላ እሸትና ባቄላ እሸት በጣም ሁሉንም እሸት በቃ ሁሉም ያምራል። አተርም እንደዛው ማለት ነው። ገባችሁ? እና ያምረኛል በቃ እላችኋለሁ። እንግዲህ አብረን ሲደርስ አብረን እንበላል። አሁን ይበስላል። ሰላም ሰላም፣ ውድና የተከበራችሁ እንዴት ናችሁ? ደህና ናችሁልኝ? ቦትላችሁ ማታ የነከር ነው ባጅላ ማለት ነው። በዚህ አይነት መልኩ ነው ማለት ነው። ውሃ ምንም አልደፋሁም፣ ገና እየከፈኩት ነው ማለት ነው። ወጥቼ ብረት ድስት አስተካክያለሁ። ደግሞ ሰላለኝ ያያችሁት ነው። ይሄ ማታ ነው የተነከረው ማለት ነው። ትልቅ ትልቅ እየሆኑ ነው ያደረ ማለት ነው። ለመሰለ መልኩ ሆኖልኛል። አሁን ይሄ ማታ ውሃ ረስ ነው ያደረው። አንዳንዱም ዝም ብሎ እጥፍ አድርጉት ማለት ነው። ከቤተሰብ ስለማይገጥ እንዳይሽት መውጣት አለበት ማለት ነው። እንዴት ለድፋው ማለት ነው። ሰፋ ያለ ላደርግ ነው ደፋ ነው ማለት ነው። አየቱት ሳያምራ ይሄ ሲቀጥል ማለት ነው። ጨው ጨምሩበት። እዛ በጣም ቆንጆ ጣፋጭ ነው ማለት ነው። አሁን ይበቃዋል። ይጠደዋል ማለት ነው። እና ጨው ጨምራችሁ ሊወጣ ሲል አሁንም ትችላላችሁ ማለት ነው። እንደዛ አድርጌ ጥደዋለሁ። ችንን እንለኩስና እንጥደዋል ማለት ነው። ሶልዶች እያያችሁት እየፈልቷል ማለት ነው። እየተፈቀፈቀ ነው ማለት ነው። ባቄላችን ይሄንን ይመስላል። እንደዚህ ፈቅፈቅ እያለ ነው። ገና ነው ማለት ነው። ቅድም የጣርኩት እኔም አሁን ገና መጥቼ እያየሁት ነው። በስሏል ውዶቼ። እናጠፋዋለን ማለት ነው። አያችሁ እየበሰለ ሲሄድ
ወደ መጥቆር እንትን ይላል ማለት ነው። ይመስላል። አሁን ጨው ጨምርበታለሁ ማለት ነው። ግን አልበሰለም መሰለኝ ነው። በስሏል። ትንሽ ያውት እንትን ስለው ማለት ነው። ጫን ጫን ስለው እንትና ጨው አሁን አምጥቼ ጨምርበታለሁ። ጨው ጨምራለሁ ማለት ነው። የባህር ጨው ስለሆነ እንትን ይላል ማለት ነው። ያችሁት ጨው ነው። እሺ ጨው ጨምረናል። እናንተም እንዲህ አድርጋችሁ ቀቅላችሁ ብሉ ማለት ነው። ዋው አያምርም? ያችሁት አይደል? ያምራል። ባቄላዬ የኔ ውድ ባቄላ የኔ ውድዬ የኔ ማር ውድድ እኮ ነው ማረግሽ ማለት ነው። ቆረጥ አድርገን በላ እሸቷ ማለት ነው። የበቀሎ እሸትና ባቄላ እሸቱ ያምረኛል። በቀሎ እሸት የሚያምረኝ አስተዛዘሉ ምናምን ማለት ነው። ባቄላም እንደዛው ማለት ነው። እና በጣም ወዳቸዋለሁ ማለት ነው። ዛሬ ይኸውላችሁ እንግዲህ ባጅላ በአረበኛ ባጅላ ይባላል ማለት ነው ውዶችዬ ማለት ነው። እና ይሄንን ይመስላል ማለት ነው። እንግዲህ ማለት ነው። ቡና ፍልቼ እጠራችኋለሁ። መቼም ቡና ትወጃለሽ አንቺ ልጅ። ቆይ ቡና በለጡ ብሎኛል። አባታችሁ በለጡ ተብያለሁ። በልጣ ማለት እኮ የሁሉ በልጣ ሁሉን የበለጠች ማለት ነው። በለጡ የተባላችሁ ስሞች ማለት ነው። ዋው ታድላችሁ እኮ ነው። በለጠች፣ አስናቀች፣ ሁሉን አስናቀች፣ ሁሉን በለጠች። ደግሞ እኛሳ እንዳትሉ እኛሳ ሌሎቻችን እንዳትሉ እናንተ ማለት ነው። እሺ ሰምታችሁኛል። ላይክ እያደረጋችሁ ነግሬያለሁ። ላይክ ግጭኝ ማለት ነው። ላይኳን ግጭት ታርጓት እንዴ! ገጭ እያደረጋችሁ ይችን ጠርጠር አድርጓት። ጠርጠር እያደረጋችሁ መጠርጠር ግን ጥሩ አይደለም አሉ፣ አይፈቀድም አሉ ማለት ነው። መጠርጠር ጥሩ አይደለም። አትጠርጥሩ። ባቄላ ስትበሉ ዝም ብላችሁ ብሉ ማለት ነው። እንግዲህ እኛ ምንድነው ብንሞትና የሆነ እንትን ብንል ማለት ነው። እንግዲህ ፈጣሪ ምንድነው የሚያደርገው? እየጠረጠርን የበላነውን ፊታችን ነው አሉ የሚያስቀምጥልን ማለት ነው። ጥርጣሬውን ነው አሉ የሚሰጠን። ስለዚህ አትጠርጥሩ። መጠርጠር ጥሩ አይደለም። እኔ እየጠረጠርኩ በላ ነበረ። ከዛ እንደዛ ሲሆን አልጠረጥርም ማለት ነው። ዝም ብዬ ቃም ነው የማደርገው። ዲልግም ነው የማደርገው ማለት ነው። ዲልግም ማለት ምን ማለት ነው? ቃም ማለት ምን ማለት ነው ካላችሁ ደግሞ ኮሜንት ጻፉ ማለት ነው። ኮሜንት ጻፉ ማለት ነው። ሰምታችኋል። እሳቱን አጥፍተነዋል ማለት ነው። በስሎልናል እንደምታዩት ነው። አሁን ጨርሰናል። እሳቱን አጥፍተን ማለት ነው። ውዶች አያችሁት አይደል? ይህን ይመስላል። ላይክ ሰብስክራይብ ማድረግ እንዳትረሱ። አበረታቱኝ። ላይክ አድርጉ።